ሰላም የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ከረማችሁ እንዴት ቆያችሁ? ዛሬም እንደተለመደው የተለያዩ ሐሳቦችን እግር ኳሳዊ መረጃዎችን ስለ ክለባችን አርሰናል ላደረሳችሁ መጥቻለሁኝ። ታዲያ ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታረጉ ለወዳጅ ዘመዶቻችሁ ሼር እንድታረጉ ላይክ እንድታረጉ ጋብዛችኋለሁኝ። ዛሬ ወደ ያስኳቸው ሰፊ ርዕሶች ገባለሁኝ። እናንተም አብራችሁኝ ጥሩ ቆይታ እያረጋችሁ እስከ መጨረሻው እንድትከታተሉኝ ጋብዛለሁ። ያው ስለ አርሰናል ላለፉት ሳምንታት እጅግ በጣም በርካታ መረጃዎች በዝውውር ጉዳይ ላይ እየወጣ ነው የሚገኘው። ያው ስለ አርሰናል ስናስብ ላለፉት ለረጅም ዓመታትም ቢሆን እንግዲህ የተጓተተ አይነት የዝውውር መስኮት ሲያሳልፍ እናውቃለን። የተኛውን ተጫዋችም ሙሉ ለሙሉ ኢላማ አድርጓል የሚለውን ብዙ ጊዜ ግልጽ ሲሆን አንመለከትም። ከብዙ ተጫዋች ጋር ስሙ ይያዛል፣ ግን በመጨረሻም የሚያስፈርመው ተጫዋች ይኖራል። ታዲያኛም የተለያዩ ሩመሮች በሚወጡበት ሰዓት ላይ እየተከታተልን ወደ እናንተ የምናደርስ ይሆናል ማለት ነው። ይሄ ደግሞ ግዴታ ነው፣ ምክንያቱም ሩመሮች የሚወጡት ያለ መረጃ አይደለም። ዛሬ እንኳን ለእናንተ የማደርስላችሁ መረጃዎች ሁለቱን ስንመለከት ዘአትሌቲክ ይዞት የወጣው መረጃ ነው። ታዲያ ታማኝነታቸው እንደዚህ ከፍ ያሉ ትልልቅ ጋዜጠኞች የሚያወጧቸው መረጃዎች ደግሞ ስንመለከት ወደ እናንተ የማደርስ ይሆናል ማለት ነው። ስለዚህ አብራችሁን ጥሩ ቆይታ እንድታረጉ ምጋብዛለሁ። ያው ዛሬ በስፋት ላነሳ የወደድኩት ሁለት ተጫዋቾች ላይ ነው። ሁለት ተጫዋቾች ላይ ሲባል ግን ቀድማችሁ እናንተም ልትገምቱት የምትችሉት አይነት ቦታ ነው። የበለጠ አርሰናል በዚህኛው የዝውውር መስኮት የፊት ለፊት መስመሩን ያጠናክራል ተብሎ ይጠበቃል። ለዚህ ነው ላለፉት ሳምንታት አንድ ጊዜ ሞርጋን ሮጀርስ፣ ላለፉት ሳምንታት ዩሊያን አልቫሬዝ በመሃል ተብሎ ሲባል እንደነበር እናስታውሳለን። ሌሎች ተጫዋቾችም በመሃል ስማቸው ተጠቅሷል። እነ ባርኮላ አሁንም ስማቸው ይያዛል። እርግጥ ነው አርሰናል የሚፈልጋቸው አይነት ተጫዋቾች ናቸው ስማቸው ይያዛል ስል አይመጡም ማለት አይደለም። አርሰናል ግን የበለጠ በዝውውር ራዳር ውስጥ የሚገኙ አይነት ተጫዋቾች እንደሆኑ ለማስመልከት እወዳለሁ። ያው ዛሬ ደግሞ ልንመለከት ነው የወደድነው በቅድሚያ ሚካ ጎትስን ነው። ይሄ የአያክስ አምስተርዳም ቤልጅየማዊ እንግዲህ ከጌንክ አካዳሚ የተገኘ እጅግ በጣም ድንቅ ብቃት ያለው ተጫዋች የበርካቶችን ትኩረት እየወሰደ የሚገኝ አይነት ታዳጊ ነው። እጅግ በጣም ድንቅ ሲዝን በአያክስ አምስተርዳም ቤት ማሳለፍ የቻለ ተጫዋች ሆኖ እናገኘዋለን። ጥራት ካላቸው የክንፍ መስመር ተጫዋቾች መካከል አንዱ እንደሆነ ባለፉት ሳምንታት እንዲሁም ደግሞ ወራት ውስጥ መመልከት ይቻላል። በአያክስ አምስተርዳም እያሳደረው ያለው ተጽዕኖ ለየት ያለ እንደሆነ ይናገሩለታል። እንደውም አንድ ፌመስ ጎል አስቆጥሮ ነበረ። ኢብራሂሞቪች ከዚህ ቀደም አስቆጥሮት ተመሳሳይ የነበረች አይነት ጎል ሶሎ ጎል አስቆጥሮ የበርካቶችን ትኩረት ወስዶ እንደነበር እናስታውሳለን። ቤልጂየማዊ ኢንተርናሽናል እጅግ በጣም ተጽዕኖ ፈጣሪ ነው። ጎሎችን የሚያስቆጥርበት መንገድ ከሃዛርድ ጋር እንደውም ያመሳስሉታል የሚጫወትበትን መንገድ በነገራችን ላይና የበለጠ ደግሞ የተለያዩ የክለብ መልማዮችም ላለፉት ሳምንታት ሲከታተሉት የቆየ ተጫዋች እንደሆነ መመልከት አለብን። አርሰናል ጋር ብቻ አይደለም ስሙ እየተያዘ የሚገኘው። ያው ታለንት ሲፈለግ በዚህ ሰዓት ላይ በርካታዎች እንግዲህ አይኗቸውን ይጥሉበታል። የተለያዩ ተጫዋቾች ላይ ስለ ታለንት ከተወራ ብዙዎች የሚፈልጉት ይሆናል ማለት ነው አንድን ተጫዋች። ስለዚህ ይሄ ልጅም እንደ ባርሴሎና ያለ ሀያል ቡድንም እንግዲህ ባለፉት ሳምንታት ፈልጎት ከአያክስ አምስተርዳም ጋር የመጀመሪያ ጥያቄዎችን አድርጓል ስለ ተጫዋቹ የሚሉ አንዳንድ መረጃዎች ሲወጡ ነበር። ያው ታማኝነታቸው እምብዛም ቢሆንም ነገር ግን ያው ለአርሰናል አሁን እንግዲህ ቅርብ ነው የሚያስብል አይነት ጭምጭምታ እየወጣ የሚገኘው ዘአትሌቲክስ ይህንን መረጃ ማጋራቱ ነው። ስለ ተጫዋቹ ያው ቀደም ብዬ አንዳንድ ሀሳቦችን አንስቼላችኋለሁ። በአያክስ አምስተርዳም ጌት እጅግ በጣም ድንቅ የሚባል የውድድር ዓመትን ያሳለፈው በክሬቲቪቲ ደረጃ እጅግ በጣም ምርጥ ነበረ። የመጨረሻ ፋይናል ሰርዶች ላይ የሚጥላቸው ኳሶች ምን ያህል ኢፌክቲቭ እንደነበሩ ማስታወስ ይገባናል። እጅግ በጣም ከኳስ ጋር ያለው ምቾት ግሩም እንደሆነ ብዙዎች ይናገሩለታል። አንድ ለአንድ ግንኙነቶችን ለማሸነፍ ምንም የሚቸገር አይነት ተጫዋች አይደለም። በጣም ፈጣን ነው። ከዛ በኋላ ደግሞ ከራሱ የሜዳ ክልል ተነስቶ እንኳን ተጫዋቾችን አኳሎ ቀደም ብዬ እንዳልኳቸው ያስቆጠረው ጎል ነበረ ከመሃል ሜዳ አካባቢ እና ያ ምን ያህል ጥራቱን በአንድ ጊዜ ሊያሳይ የሚችል አይነት እንደሆነ መመልከት አለብን። ቪዥንና ኢንተለጀንስ ብዙ ጊዜ በዚህ ሰዓት ላይ ያሉ ወጣት ተጫዋቾች ቀድሞውንም ከአካዳሚ ጀምሮ የሚያፈሩት አንድ ክህሎት ሆኖ እያዳበሩት እንደሚያደርግም በደንብ የተመለከትን ይመስለኛል። በዚህ ተጫዋችም እናገኘዋለን። አያክስ አምስተርዳም ላለፉት ዓመታት ወጣቶችን በሚገባ ሲያፈራ የቆየ ቲም እንደሆነ እናውቃለን። እንደውም በመሃል እንደ ፍሬንኪ ዲዮንግ፣ ዶኒ ቫን ደ ቤክን የመሳሰሉና ማቲያስ ዴሌት የመሳሰሉ ጥራት ያላቸው ተጫዋቾችን አምርቶ ካሳየም በኋላ በመሃል የሆኑ መቀዛቀዞች ነበሩ። ያው አያክስ አምስተርዳምን እንደ ቡድን ውጤቶችን እያስመዘገበ ያልነበረበት ጊዜ እንደነበር ይታወሳል። ውጤቶችን አያክስ አምስተርዳም ሲያስመዘግብ የበለጠ በሻምፒየንስ ሊግም ኮምፒቲቲቭ ሆኖ ሲመጣ እናየዋለን። ያንን ደግሞ ላለፉት ዓመታት
ሲያደርግ አልተመለከትንም ነበረ። ያንንም ተከትሎ ኮከብ ተጫዋቾችን ማፍራት ሲከብደው አይተን ነበር። የበለጠ ፖቴንሻል የሚወጣበት አይነት ቡድን እንደሆነ እናውቃለን። ከአካዳሚ ጀምሮ እየተሰራባቸው መጥተው ልቀትን በቡድን ውስጥ የሚያሳዩ አይነት ተጫዋቾች ከአያክስ አምስተርዳም ሲወጡ እናያለን። አሁን ላይ ግን ምናልባት ለአዲሱ ደግሞ አብዮት መሪው ሚካ ጎትስ ይመስላል የበለጠ ታለንትን የሚያፈራው አያክስ አምስተርዳም ይህንን ተጫዋች እንግዲህ ለዓለም እያስተዋወቀ እየተመለከት ነው እንገኛለን። ከቡድን አጋሮቹም ጋር ያለው በነገራችን ላይ የሊንካፕ እንቅስቃሴ እጅግ በጣም ግሩም ነው። ኳሶችን እንግዲህ ከራሱ የሜዳ ክልል መስርቶ ወጥቶ አደጋ የመፍጠር ብቃትም እንዳለው ቀደም ብዬ ነግሬያችኋለሁኝ። የበለጠ ግን በእንግሊዝ ፕሪሚየር ሊግ በተለይ ደግሞ ለአርሰናል የመሰለ ቡድን ስትጫወቱ እንዲህ አይነት ነገሮቻችሁን እያዳበራችሁ መምጣት ብቻ ሳይሆን ፊዚካሊም አፕግሬድ ማድረግ ያለባችሁ ነገር ይጠበቃል። ይህንንም ተከትሎ ይህ ተጫዋች ምናልባት የተሻለ ደግሞ ራሱን በእንግሊዝ ፕሪሚየር ሊግ ማሳየት የሚፈልግ ከሆነ ተክለ ሰውነቱ ላይ ለውጦችን መፍጠር እንዳለበት የሚታመን ይሆናል ማለት ነው። እጅግ በጣም ድንቅ ብቃት ያለው የ21 ዓመት ወጣት ተጫዋች ነው። አርሰናል ምናልባት ቢያመጣውና በቡድን ውስጥ ቢያጫውተው ሊቆጭበት የማይችል አይነት ተጫዋች ነው። በአያክስ አምስተርዳም ውስጥ ከፍተኛ አሲስትና ጎል በዘንድሮ የውድድር ዓመት ማድረግ የቻለ በዛው በኤርዲቪዚያ ውስጥ ተጽዕኖ ላቅ ካሉ ተጫዋቾች መካከል አንዱ የነበረ ነው። ያው በአያክስ አምስተርዳም ቤት እስከ 2029 ድረስ የሚያቆይ ኮንትራት ያለው መሆኑንም መረሳት የለበትም። እንዲህ አይነት ደግሞ የኮንትራት ሂደቶች ሲኖሩ ይበልጥ ተጫዋቹን በአንድ ቡድን ውስጥ የመቆየቱን እንግዲህ ብቃት ለረጅም ጊዜ ሊያደርገው የሚችልበትንም እንግዲህ አጋጣሚ ይፈጥራል። እንደዛ ባያደርግ እንኳን ቡድኑ አያክስ አምስተርዳም የበለጠ ለድርድር ከቲሞች ጋር ሲቀርብ ሂሳቦች ላይ ከፍ እያደረገ እንዲመጣ ያደርገው ይችላል ተብሎ እንግዲህ ይነገራል ማለት ነው። ሲከታተሉት ነበረ። አርሰናሎች ዊንገር እንደሚፈልጉ ግልጽ ነው። የበለጠ ደግሞ በዘንድሮ የውድድር ዓመት በክረምት የዝውውር መስኮት ላይ የዝውውር ገበያው ላይ ሊለቋቸው የተዘጋጁ ተጫዋቾች አሉ። እነ ሊያንድሮ ትሮሳርድ፣ እነ ጋብሪኤል ማርቲኔሊ። ስለዚህ የክንፍ መስመር ሁለት ተጫዋቾችን ስትሸጡ ብራድሌ ባርኮላን በዛ ቦታ እንኳን ቢያመጡ ሌላ ደግሞ በሂሳቡ አነስ ያለ ተጫዋች ክርስቶስ ቶሊስ ጋር ስማቸው ሲያዝ እንደነበር ይታወሳል። ሌላም ደግሞ ተጫዋች ማምጣት የሚፈልጉ ብራድሌ ባርኮላን እንኳን ባያመጡ ክርስቶስ ቶሊስ እና ይሄ ሚካ ጎትስን የሚያመጡበት እድል ከፍተኛ ሊሆን ይችላል ተብሎ ይጠበቃል። ምክንያቱም ይበልጥ አንድሪያ ቤርታ ወጣት ኮከብ ተጫዋቾች ላይ ሲሰራ ምን ያህል ስኬታማ እንደሆነ ከዚህ ቀደም በአትሌቲኮ ማድሪድ ቤት አሳይቶን ስላለፈ እንዲሁም ደግሞ የክለቡ መልማይ የሆነው ሚሼልም ቢሆን እንዲህ አይነት ኮከብ ተጫዋቾችን መልምሎ ማውጣት የሚያስችል አይነት ኳሊቲ ስላለው እንዲህ አይነት እንግዲህ እንቅስቃሴዎች ላይ ሊሰማራ ይችላል ተብሎ ይጠበቃል ማለት ነው። አርሰናል ደብል ዲጂት ቁጥሮች ኦልሞስት በአያክስ አምስተርዳም በአንድ የውድድር ዓመት በአሲስትም በጎልም ያለው ተጫዋች ነውና ይህ ተጫዋች በአርሰናል ይበልጥ እንደሚፈለግ እየተመለከትን ነው። በአርሰናል ብቻ አይደለም፣ ቼልሲም ይህንን ተጫዋች ይፈልጓል የሚሉ አንዳንድ መረጃዎች እንግዲህ ሲወጡ ተመልክተን ነበረ ላለፉት ሳምንታት። ስለዚህ ቀጣዮቹ ቀናት ላይ አርሰናል ሚካ ጎትስን ይበልጥ እንግዲህ ሊከታተለው ይችላል ተብሎ ይገመታል። ቼልሲ ብቻ አይደለም በነገራችን ላይ ናፖሊ ይፈልገዋል፣ ሮማም ይፈልገዋል፣ ባርሴሎና ቀደም ብዬ እንዳልኳችሁ ይፈልገዋል። ያው ሊቨርፑሎች የያን ዲያሞንዴ ዝውውር የማይሳካላቸው ከሆነ አይናቸውን ወደዚህ ተጫዋች የሚጥሉበትም እድል ሊኖር ይችላል ተብሎ ይጠበቃል። ጋብሪኤል ማርቲኔሊ እንዲሁም ደግሞ ሊያንድሮ ትሮሳርድ ሁለቱ የሚወጡ ከሆነ ደግሞ ወደ አርሰናል የሚሄድበት እድል ከፍተኛ ነው። በዛ ቦታ ብቻ ደግሞ አይደለም፣ ከግራ ክንፍ ብቻ ሳይሆን የቀኝ ክንፍ ቦታም ላይ የመጫወት ኳሊቲ እንዳለው እንግዲህ እየተመለከትን እንገኛለን። ምናልባት የአዳፕታቢሊቲ ችግር ከሌለበት የተጫዋች በእንግሊዝ ፕሪሚየር ሊግ መጥቶ ደግሞ ራሱን ማሳየት የሚችልበትን እድል ይፈጥራል ተብሎ ይጠበቃል። የበለጠ በጠባብ ስፔሶች ድሪብሊንግ ብቃት አንድ ተጫዋች የሚያዳብር ከሆነ አደጋ ሊፈጥር እንደሚችል በእንግሊዝ ፕሪሚየር ሊግ ውስጥ መጥቶ መመልከት ይቻላል። እጅግ በጣም ድንቅ ብቃት ያለው ተጫዋች ነው። በቤልጅየም ብሔራዊ ቡድን ውስጥም ሲጫወት ተመልክተነዋል። በፕሪሚየር ሊግ ውስጥ ደግሞ ሊፈለግ የሚያስችል አይነት ኳሊቲዎችን በራሱ ውስጥ የያዘ ተጫዋች ነው። ምናልባትም አያክስ አምስተርዳም ከዚህ ተጫዋች ስንት ይፈልጋሉ የሚለው ነው አሁን ጥያቄ የሚሆነው። ብዙ ጊዜ በዝውውር ገበያ ላይ አሁን እየተጠራ ያለው ሂሳብ አያክስ አምስተርዳምም ከዚህ ቀደም አንቶኒን እንኳን የሸጠበትን ሂሳብ እናስታውሳለን። ያው አንቶኒ ቀላል ተደርጎ የሚወሰድ አይነት ተጫዋች አይደለም። ምክንያቱም በአያክስ አምስተርዳም ቤት በነበረበት ጊዜ ድንቅ ከነበሩ ተጫዋቾች መካከል አንዱ ስለነበረ ሂሳቡ በወቅቱ እንግዲህ ከነበረው ሂሳብ አንጻር ከሌሎቹ ተጫዋቾች ሂሳብ አንጻር ይገባዋል የምትሉት ነው። ሚካ ጎትስም አሁን ላይ አትርፈው ሊሸጡት ይፈልጋሉ ተብሎ ነው የሚጠበቀው። ምክንያቱም በጨረታ ዋጋው ከፍ ይልላቸዋል። ሲቀጥል አሁን ላይ ያለው የሌሎች የተጫዋቾች ሂሳብን ስትመለከቱ የአንዳንድ ተጫዋቾችን ሂሳብ ሳትወዱ በግዳችሁ ክለባችሁ ከፍ ሊያደርገው የሚችልበት አጋጣሚ ይፈጠራል። ስለዚህ ይህንን ሲስተም ተከትለው ደግሞ ልንመለከታቸው እንችላለን ማለት ነው። ስለዚህ አርሰናል የሚቀጥሉት ዓመት እንግዲህ ፊውቸሩን በእንዲህ አይነት ወጣት ኮከቦች ላይ
ለመገንባት ያሰበ ይመስላል ማለት ነው ከወዲሁ። ሌላ የምንመለከተው ተጫዋች ከዛው ከፕሪሚየር ሊግ ነው። ከአርሰናል ጋር በተያያዘ አትሌቲክስ ነው ይህንን መረጃ ያወጣው። እንግዲህ እንድትከታተሉት የምፈልገው ለዚህ ነው ይበልጥ። ይሄ ተጫዋች ጁኒየር ክሮፒ ነው። ጁኒየር ክሮፒ ምን ያህል በፕሪሚየር ሊግ ውስጥ ከመጣ በኋላ ወሳኝ ሚና እንደተጫወተ ማስታወስ አለብን። ለአርሰናል እንኳን ምን ያህል ትልቅ ሚና መጫወት እንደቻለ ማስታወስ ይገባናል። በዛ በቫይታሊቲ ወሳኝ የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት የጨዋታ መርሃ ግብር ላይ ማንቸስተር ሲቲን በቫይታሊቲ ሲገጥሙ እንግዲህ ድንቅ ጎል እንዳስቆጠረባቸው ማስታወስ አለብን። ብዙዎች እንግዲህ በዚህ ተጫዋች ላይ ሲያነሱት የማያስተውሉት አንድ ነገር ቢኖር ባለፈው የውድድር ዓመት ትልልቅ የሚባሉት ቡድኖችን ገነዳድሷቸዋል ማለት ይቻላል። በማንቸስተር ዩናይትድ ላይ ጎል አስቆጥሯል፣ በቼልሲ ላይ ጎል አስቆጥሯል። ራሱም እንግዲህ በማንቸስተር ሲቲ ላይ ጎል ያስቆጠረበትን ሂደት ተመልክተናል። ትልልቅ የሚባሉትን ቡድኖች ቶተናምንም ጎል ያስቆጠረበትን አጋጣሚ እንግዲህ ተመልክተናል። ስለዚህ የኳሊቲ ጥረት ምንም የሌለበት አንድ ለአንድ ግንኙነቶችን ደግሞ ማሸነፍ የሚችል የ9 ቁጥር ቦታ ተጫዋች እንደሆነ ለመመልከት ይቻላል። ያው እንግዲህ አርሰናል የ9 ቁጥር ተጫዋች ገበያው ላይ ወጥቶ ሊመለከት የሚችልበትም እድል አለ። ምክንያቱም ጋብርኤል ሱስን ይሸጣል፣ ሌሎች ተጫዋቾችንም የሚሸጥበት እድል ከፍተኛ ስለሆነ ፊት መስመሩ ላይ አሁን በገበያው ላይ ወጥቶ የሚሳተፍበት እድል ካለ ወጣት ተጫዋችን ወደ ቡድኑ ማምጣት ሊቀናው ይችላል ተብሎ ይጠበቃል። ታዲያ የሚቀጥሉት አመታቶች ላይ እንዲህ አይነት ተስፈኛ ተጫዋች ላይ መጣለም ግሩም ነው። ድንቅ የፊኒሽንግ ብቃት ያለው ተጫዋች ቦክስ ውስጥ ገና ከገባ በኋላ ድንቅ ከርቭ አድርጎ ጎልን ኳስን ሊያስቆጥር የሚችል ድንቅ ኢንቴሊጀንስ ያለው ተጫዋች መሆኑን ማወቅ አለብን። በዛ ላይ እርጋታ አለው። ቦክስ ውስጥ ካያችሁ አንዳንድ ተጫዋቾች ከገቡ በኋላ የሚያደርጉትን አያውቁም። ይሄ ልጅ ግን ድንቅ ጎሎችን ማስቆጠሩን ብቻ ሳይሆን መመልከት ያለብን እንግዲህ ጎሎችን የሚያስቆጥርበት መንገድ በምን አይነት እርጋታ ውስጥ አሳልፎ እንደሆነ መመልከት የሚኖርብን ይመስለኛል። አርሰናል 9 ቁጥር ተጫዋች ከፈለገ ምናልባት ወደ ገበያ ወጥቶ ለባካፕነት ያው ትልቅ ሂሳብ ነው ቦርንማውዝ አሁን እየጠየቀ የሚገኘው ከዚህ ተጫዋች ጋር በተያያዘ 80 ሚሊዮን ፓውንድ ገና በአንድ የውድድር ዓመት ብቻ ያየነውን ክሮፒ መጠየቅ እጅግ በጣም ጥያቄ ውስጥ የሚከት ቢሆንም ግን ስቲል በቦርንማውዝ በቼሪዎቹ መለያ የሚጫወት ከሆነ የፈለጉትን ሂሳብ ተጫዋቹ ላይ መለጠፍ ይችላሉ። የበለጠ ደግሞ አርሰናል ይህንን ተጫዋች ቢያመጣ አድቫንቴጅ ሊሆንለት የሚችልበት አንደኛው ምክንያት አዳፕታቢሊቲ ነው። በቀጥታ ከፕሪሚየር ሊግ ወደ ፕሪሚየር ሊግ የሚደረግ ዝውውር ለዛውም በወጣት እድሜ ላይ የሚገኝ ለሚቀጥሉት ለረዥም ዓመታት በሚገርም ጥራት ምናልባት በአርቴታ የጨዋታ ሲስተም ውስጥ የሚግባባ ከሆነ ሊያገለግል የሚችልን አንድ ተጫዋች እንግዲህ አርሰናል ከፈለገው በረዥም ኮንትራት ውስጥ ኦልሞስት ከቶት ሊያገለግለው ይችላልም ተብሎ ይጠበቃል። እጅግ በጣም ኳሊቲ ያለው ተጫዋች እንደሆነ ደግሞ ባለፈው የውድድር ዓመት አይተናል። በአርሰናል ቤት መጥቶ ሊሰካ ስክት ብሎ ቡድኑን ሊያገለግል የሚችል አይነት ተጫዋች ነው። ያው የዚህም ተጫዋች ደግሞ ችግር የሆነው እየተመለከት ነው የምንገኘው ነገር ቢኖር በተለያዩ ቡድኖች ውስጥ መፈለጉ ነው። ለምሳሌ ያክል ረብጣ ሚሊዮኖችን በአንድ ጊዜ ሊያቀርብ የሚችለው ፓሪስ ሰን ዠርሜን አምና በዝውውር መስኮት ብዛም ያልተሳተፈው ፓሪስ ሰን ዠርሜን ይህንን ተጫዋች የሚፈልገው ከሆነ በዝውውር ገበያ ውስጥ ገብቶ ሊሳተፍ ይችላል። ስለዚህ በጨረታው ዋጋው ከፍ ይላል ማለት ነው። ከ80 እስከ 100 ሚሊዮን ፓውንድ እንግዲህ ገና ከወዲሁ እንደሚፈልጉ መረጃዎች እየወጣ ነው የሚገኘው። ማንቸስተር ሲቲ የሚፈልገው ባየር ሙኒክ ይፈልገዋል እየተባለ አንዳንድ መረጃዎች እናያለን። ቼልሲም በነገራችን ላይ ስለዚህ ተጫዋች አንዳንድ መረጃዎችን ለማጣራት ሞክሯል ሲባል እንሰማለን። ነገር ግን የተጫዋቹ ህልም ከዚህ ቀደም እንዳየነው ከሆነ በባርሴሎና መጫወት ይበልጥ የሚፈልግ አይነት ተጫዋች ነው ብለው ብዙዎች ይናገሩለታል። ነገር ግን የሚቀጥሉት አመታቶች ላይ ራሱን እያሻሻለ የሚመጣ ከሆነ በተለይ ደግሞ ቦርንማውዝን በፍጥነት የማይለቅ ከሆነ ወርልድ ክላስ አጥቂ 9 ቁጥር የሚሆንበት እድል ከፍተኛ እንደሆነ መመልከት አለብን። በፈረንሳይ ብሔራዊ ቡድን ውስጥም በነገራችን ላይ የተጠራበትን አጋጣሚ እናስታውሳለን። ያው የፈረንሳይ ብሔራዊ ቡድን የፊት መስመር ጥልቀት ተጫዋቹን ወደ 2026 የዓለም ዋንጫ ይዞት እንዳይሄድ ነው እንጂ በጣም ድንቅ ተጫዋች እንደሆነ ማስታወስ ያለብን ይመስለኛል። ክሮፒ እጅግ በጣም ጥራት ያለው ተጫዋች ነው። ሚካ ጎትስም እንደዛው ነው። ሁለቱም ደግሞ በእድሜ ደረጃቸው ስትመለከቱ ወጣት መሆናቸው አርሰናሎች ለሚቀጥሉት አመታቶች ላይ አሁን ታርጌታቸው እንኳን ስታዩት ክሪስቶፈር ስቶሊዝን ልታዩት ይችላላችሁ። ሞርጋን ሮጀርስ፣ ብራድሌ ባርኮላ የመሳሰሉ ኮከቦችን ወደ ኋላ መለስ እያላችሁ ስታዩ የእድሜ ደረጃቸው እጅግ በጣም ወጣት ነው። ስለዚህ ትኩረት ማድረግ የሚፈልጉት እነዚህ ወጣት ተጫዋቾች ላይ ነውና የሚቀጥሉት ጊዜያቶች ለአርሰናል ምናልባት ለረዥም ጊዜ ፕሮጀክት የታቀዱ አይነት ተጫዋቾች ወደ ቡድን ውስጥ የሚመጡበት ነው። አርሰናል የበልጥ ደግሞ በሽያጭ የሚሳተፍ አይነት ቡድን እንደሆነ በዚህኛው ክረምት እናውቃለን። ስለዚህ በሽያጭ የሚሳተፍ ቡድን ደግሞ ከኤፍኤፍፒ ወይ ደግሞ ከፒኤስአር ጋር ህጎችን ሳይጋጭ እንዲሄድ በዝውውር ገበያው ስለሚረዳው አርሰናል ይበልጥ በዚህኛው የዝውውር መስኮት
የሚሳተፍበት ከፍተኛ እድል ይኖራል ማለት ነው። እንግዲህ የሚቀጥሉት ቀናቶች ላይ ሁሉንም አብረን እንመለከታለን። ይበልጥ ይህንን መረጃ ወደ እናንተ እንዳደርስ ያደረገኝ ዘ አትሌቲክስ ይዞት መውጣቱ ነው። ወጣት ኮከቦች ወደ አርሰናል የሚቀጥሉት አመታቶች ላይ ምናልባት እየመጡ እና ይሆናል። እስኪ ሌላ በአማካኝ ስፍራ ላይ የምትፈልጉት ተጫዋች ማን ነው? የእናንተንም እይታ አጋሩኝ። ፊት መስመሩ ላይ ምናልባት ካየናቸው ሩመሮች የበለጠ እናንተ በቡድኔ ውስጥ መጥቶ ስክት ይላል በመድፈኞቹ ቤት የምፈልገው ይህንን ነው ምትሉት የቱ ነው? መረጃም ካላችሁ አጋሩኝ። ኮመንት ሴክሽን ላይ እቀበላችኋለሁ። እስከዚህ ደቂቃ ድረስ አብራችሁኝ ስለነበራችሁ ከልብ የመነጨ ምስጋና ላቀርብ እወዳለሁኝ። በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ።